የኤላና የጆኒ ድብድብ ገና ሳይደረሱ ጋንጃው እንግዲህ ሰባብሮ እጁንም እግሩንም ሰባብሮ ኤላን ጥሎታል። ከዛም ባለፈ ደውሎ ና እንገናኝ ብሎ ጠርቶት ነበረ። ጆን ልብሱን ቀይሮ እራሱ መሆኑን ማንም ሰው አላወቀበትም። በጋንጃው ተከልሎ ናታንና ኤላን ለሁለተኛ ጊዜ ናታንን ደግሞ ደጋግሞ ለ10 ጊዜ ደባደቦት ነበረ። ዛሬ እንግዲህ በሰብሌ የተነሳ እኔ ያሸነፍኩኝ ከሆነ ሰብሌ እኔ ግሌ ያደርጋለሁ፣ አንተም ካሸነፍክ እንደዛው የሚል የወንድነትና የክብር ጉዳይ የተባለው ጦርነት በጆን ድልነት ማለት ነው ተጠናቋል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እነሆ የባለፈው የአፍላ ፍቅርን ይዤላችሁ መጥቻለሁ። ክፍል 229ን እንድትከታተሉ በአክብሮት ጋብዛለሁ። ባለፈው ሳምንት ለመጨረሻ ያክል ጆንና ኤላ ተደዋውለው በየቦታው ወይም ሎኬሽን ልኮለት ነበር ያበቃው። ሎኬሽኑም ደርሶት እዛ እየሄደ ያለ ጋንጃውን እንግዲህ መንገድ ላይ አግኝቶት ቀጥቀጥ አድርጎ ደብደብ አድርጎ እጁን ሳይቀር ሰብስቦ ተጠንቀቂ የሚል ደብዳቤ ጽፎለት ጋንጃው ከዛ ተሰውሯል። እሱ ግን ምንም ያላገመነው ነገር እሱ ይመጣን ብሎ ወይም ለጆን የተዘጋጀው ኤላ እንግዲህ ጋንጃውን ሊያስተናግድ ችሏል። መለስ ብሎ ትንሽም ሳይቆይ እጁን በዩኒፎርሙ ካሰረ በኋላ ደውሎ የት ነው ያለኸው? ወይም እኔ በቦታው ተገኝቻለሁ። ምክንያቱም የጋንጃውን ልብስ በቦርሳው እንዳደረገ ማንም ሰው አያውቅበትም። እሱም መጥቶ እንግዲህ እኔ ለአንተ በአንድ እጄም ቢሆን አላያቅተኝም ብሎ ልብ ተሰምቶት ኤላ ቦታው ቢደርስም ነገር ግን ሲያስበው በአንድ እጁ ተደባድቦ ፍሬ የሚያፈራ ስላልመሰለው ነገር ግን በአንድ እጄ ተደባድቤ ወይም ደብድበህ ብታሸንፈኝ የወንድነት ስሜት ይሰማሃል ብሎ ቢጠይቀውም እኔ ሰበብና ምክንያት አልፈልግም። ኤላም ብቻ ኤላ እኔ የምፈልገው መደባደባችንና እውነት መውጣቱን ነው። እኔ የምፈልገው ሰብሊ አጠገብ እንዳደርስብኝ ነው። ስለዚህ እድል ላመቻችልህ በማለት እድሉ ምንድን ነው ሲለውም እሱ ግን ሌላ እድል ልስጥህ ብሎ ሲያመቻችለት ሌላ ጊዜ እንደባደብ ሲለውም እሱን ፈጽሞ እንደማይሆን ቃል ይገባለትና እጅህን እኔ እንደሰበርኩህና ድጋሜ ሰብሊ አጠገብ ላደርስ ቃል ግባልኝ፣ በተማሪዎቹ ፊትም ድጋሜ ሰብሊ አጠገብ እንደማደርስና እጅህን እኔ እንደሰበርኩ አድርገህ እንድትናገር በማለት ቃል ያስገባዋል። ይህን ያየውም ምንም አማራጭ ስለሌለው ኤላ ጥርሱን እየነከሰ እንባው እየወረደ የመስማማት ግዴታ ሆኖበታል። ቤዚቲና ሄሉ ከትምህርት ቤት እየተመለሱ እያለ ቤዚቲ በጣም ከፍቷትና እንባዎቿ ባይን ሞልተው ነበረ። ነገር ግን ምንም ይህን ያህል እንትን ቢሆንም እንትን ማለት አልተወችም። ማለት እንባዎቿ ከመፍሰስ አላቆሙም ነበረ። ሄሉ ድንገት ቀና ስትል የቤዚቲን እንባ መፍሰስ ያየችው ምንድን ነው ችግሩ? ምን ሆነሻን ቤዚቲ በማለት አረጋግታ መንገድ ላይ ካስቀመጠቻት በኋላ የሆነችውን ነገር ሁሉ ትጠይቃታለች። እኔ ከዚህ በላይ አቅም የለኝም። ያሬድ በጣም ነው የናፈቀኝ። እህኔ ምን ሆኖ ይሆን? ምን አይነት ቅጣት ነው ይሄ? ፍቅር ነው ወይስ ኃጢአት ነው? እኔ አልገባኝም። ምን አለበት ከሀገር እንኳ አስወጡት። ከሀገር አስወጥተውን እንኳ ቢያገናኙን ምንድን ነው ይህን ያህል ያጠፋ ነው? እኔ ሲጀመር በዚህ በምድር ላይ የታደልኩ ሴት አይደለም በማለት እንባዋን ታረግፋለች። እኔ በጣም ናፍቆኛል። በዚህ ሰዓት በዚህ ሁኔታ ላይ በር ዘግቶ እያለቀሰ ይሆን ወይስ ደስተኛ ሆኖ ይሆን ወይስ ምን እየሆነ ይሆን? ይሄን ማወቅ አልቻልኩም በማለት ስቅስቅ ብላ ታለቅሳለች። በዚህ በኩል ደግሞ ቹቻ ታስጨንቀኛለች፣ እሷም ናፍቃኛለች። ምክንያቱም ችግርሽ ምን ይሁን ማንም ያስፈራራሽ፣ በምንም ያስፈራሩሽ ንገሪኝና ነገሮችን ሁሉ አብረን ተጋፍጠን እንወጣው ብላትም እሷ ግን ፈቃደኛ አልሆነችም። እኔ ታዲያ በጣም የመረራ ሴት ከመሆን የተነሳ እንባዎቼ ቀንም ሌትም ከመፍሰስ ወደኋላ ላሉም በማለት ለሄሉ ትነግራታለች። ሄሉ የምንበዋን እያበሰችላት እንዲህ በማለት እኔ እኮ ይችን ቤዛን አላቃትም፣ ያቺ ጠንካራዋስ ቤዛ ስትላትም በነገሮች ላይ ሰዎችን ስንመክርና በራሳችን ላይ ሲደርስ ፈጽሞ ሌላ ሰው ነን። ሰውን መምከርና ራስን መምከር ምን ያክል ልዩነት እንዳለው ሄሉ እንዴት ላስረዳሽ ወይም እንዴት ልንገርሽ በማለት በቃ እኔ ተረድችሻለሁ፣ ቤቾችን ድጋሚ አናግሪያት ወደ አንቺ እንድትመጣ ወይም የሆነ ችግር እንደተፈጠረ ሀቅ ነው። ስለዚህ እሱን ነገር ተናግራ አብራችሁ ድጋሚ እንድትሆኑ አደርጋለሁ በማለት ሄሉ በድጋሚ ቃል ትሰጣታለች።
አሁን ግን ከዚህ እንትና ያዘጋጁት ወይም አቡሽ ዛሬ የሚያዘጋጅበት ቀን ስለሆነ ፈታ የሚያደርግ ፕሮግራም እንዳለው ግልጽ ነው። ስለዚህ እዛ ሄደሽ ብትረጋጊና እዛ ሙድሽን ብትቀይሪ መልካም ነው ብትላትም ቤዚቲ ግን በዚህ ድብርት ውስጥ የትም መሄድ የማትፈልግና ቤቷ ሄዳ ብተኛ እንደመረጠኝ ትነግራታለች። ነገር ግን ሄሉ ግን ፈጽሞ ይሄ አይሆንም፣ እዛማ ከሄድሽ ድብርት በድብርት ላይ ነው የምትጨምሪው። ስለዚህ ቤዚቲ እመኝኝና እንሂድ በማለት ተያይዘው ይሄዳሉ። እሷም እንግዲህ እሺ ብላ ትሄድና አሁንም እነሱን ካገኘቻቸው በኋላ ወይም ሚኪና አቡሽን ካገኛቻቸው በኋላ ተመልሼ መሄድ አለብኝ በማለት ቃል ትሰጣታለች። እነሱም እንግዲህ ይሄ ሙድዋን እንግዲህ መቀየር እንዳለባቸው የተሰማቸው መድረክ ላይ የሚያቀርቡትን ለምን አንቺና ሚኪ አዳኙንም እዚህ አናቀርብም በማለት ሚኪም ተጨምሮበት ቆንጆ ፕሮግራም ያቀርባሉ። ቤዚቲም በስሱም ቢሆን ፈገግ ብላለች። ይህን ያየችው ሄሉ ጓደኛዋ ደስ ብሏታል። በትንሹም ቢሆን የእህቷን ወይም የጓደኛዋን ጥርስ እንደዚህ ፈገግ ብሎ ማየት ለእሷ ትልቅ ቦታ ነበረው። ናታንና ቃጭል ዛሬ ቀጠሮ ነበራቸው። ምክንያቱም ትምህርት ቤት ሆና ሲደውልላት እሷ ቦቼን ለማስቀናት ብላ የኔ አባት፣ የኔ ፍቅር፣ የኔ ጀግና የመሳሰሉትን የፍቅር ቃላቶችን ጣል ጣል ስታረግለት ናታን ይሄን የሰማው ማመን ያላቃተው አግኝቶ እውነት መሆኑና አለመሆኑን ለማረጋገጥ ወደ ጨርቆስ ብቅ ብሎ ነበረ። ከዛ በፊት ግን እንትኑን አግኝተው ነበረ። ቦቼን ቾምቤነት ሚኪንና አቡሽን አግኝቷቸው ነበረ። እነሱም ያበጠው ይፈንዳ፣ ወይ ከነሱ ጋር ትሁን ወይ ከነዛ ጋር ትሁን፣ አንዱን መምረጥ አለባት። ቃጭልም ቦቼን መሰቃየት የለበትም፣ ምክንያቱም እሷ ቆርጣ ተሄደ ከቼኒያ ጋር መመቻቸት አለበት። በእሷ ፍቅር ስንት ዓመት ሲማቀቅ ይኖራን በማለት መልስ ይሰጠዋል። እሱም እሺ ብሎ እንግዲህ ሚኪ አሁንም ከናታን ጋር ማጠፊያው ጋር እንዳለችና ቼሊ ሙድ እያሳለፉ እንደሆነ ይነግረዋል። እሱም ይሄን ያላመነው እንግዲህ በፍጥነት ወደዛ ቦታ ይሄዳል። ወደዛ ቦታ ሲሄድ ለማንኛውም ቅድም ያልሽኝን እስቲ ንገሪልኝ በማለት ናታን ይጠይቃታል። ድጋሚ እንድትነግረው እኔ ወንድ ልጅ እንደዚህ ሲሽለጠለጥ አልወድም፣ ኮስተር ኮራ ጀነን ያለ ነው የምወደው በማለት ቃጭል ትመልስለታለች። ይሄንንም ብትለውም ነገር ግን የፈለግሽው ሙድ አንቺ መናገር እኔ እንደፈለግሽው ነው እንደፈለግሽ ሆንልሻለሁ፣ ፍቅር ስጋ ለብሶ ታየ በማለት ይነግራታል። እሷም እንግዲህ እሺ ብላ ታተሽለጠለቅ አብረው እንደምኮን ትነግረዋለች። እሱም እሺ ብሎ እንግዲህ ወዳው እያወሩ እያለ ቁጭ ብለው ሙዷን ለማስተካከል ወይም ከቦቼ ጋር ስለተጣላች ወይም ቸሊና በላከችላት ቪዲዮ መሰረት የተበሳጨችው እሱን እንዲያፍታታት እያለ ቦቼ በዝንገት ይመጣል። መጥቶም ምን እያደረገች እንደሆን ይጠይቃታል። ምን ነው ለአንተ ሲሆን ድራማ ለእኔ ሲሆን ደግሞ ኃጢአት ነው አይደል በማለት ትመልስለታለች። ይሄ ምንም ተመሳሳይ አይደለም፣ እኔ ስራም ወይም እንደ ትምህርትም እየወሰድኩ ነው እና አንተ ምን እያደረግክ ነው? ስለዚህ በአንተ ሲሆን ቀላል፣ በእኔ ሲሆን ለምንድን ነው የሚከብደው? የፉክክር መድረኩን ትተሽ አሁን ምን እያደረግሽ እንደሆነ ንገሪ በማለት እሷም የቅድሟን ጭዌ ለመጨመር ፈልጋ አባቴ፣ ማማቴ፣ ፍቅሬ፣ ማሬ፣ ወለላይ እየተባባሉ ናታንና ቃጭል መጠራራት ይጀምራሉ። ልቡ የዚህ ጊዜ በስለት የተወጋ ያክል ይደማና እኔ በጣም አፍቅሬሽ ነበር። ምናልባትም ለአንቺ ፍቅሬን የምገልጽበት ቃላትና ሁኔታ አንቺን አልተመቸሽ ሊሆን ይችላል። ነገር ግን እንደኔ ዝቅ ብሎና ራሱን ጥሎ እንደኔ የሚያፈቅርሽ ወንድ እንደሌለ በምድር ቃል እገባልሻለሁ። አንቺ ከተመቸሽ ለእኔ ችግር የለውም፣ ቸሩን ሁሉ ይግጠምሽ። እንደኔ ግን አፍቃሪ የለም በማለት ቃሉን ሰጥቶ በጣም እንደሚወዳትና መቼም እንደማይረሳት ቃል ገብቶላት የያዘችውን ነገር ግን እንዲያጣፍጥላት ጸሎቱ እንደሆነ ጥሏት ይሄዳል። ይሄን የሰማችው ምንም ለማስቀናት ቢሆንም ቃጭልም ልቧ ተሰብሯል። ምክንያቱም ቦቼን እንደዚህ ማናደድም አትፈልግም። ነገር ግን ቸሊና ባደረገችባት ነገር ተናዳ ነበረ። ነገር ግን በዛ ባደረገችው ቾምቤነት ጥሏት ሄዷል። መሲና ሰብሊ ደግሞ እንግዲህ በጣም ጨንቋቸው የት ደረሱ እያሉ እየተጨነቁ ለናታን ሲደውይና የት እንዳሉ እንጠይቅ። ምክንያቱም ሁለቱም ስልክ አያነሱም ስትልም ለናታን መስዬ ስደውል ፍቅር ስጋ ለብሶ ቀጭለን ለማግኘት እንደሆነና ምንም ሊረዳቸው እንደማይችልና
ፍቅር ደግሞ እነሱ ደግሞ በአሁን ሰዓት ሁለቱም ተደባድበው ካልወጣላቸው ማንም ሊያስቆማቸው አይችልም። ስለዚህ ተደባድበው ወጥቶላቸው ሁሉም ይከባበሩ በማለት ለመሲ ናታን መልስ ይሰጣታል።